ሰላም ሰላም ለእናንተ ጓደኞቼ እንደምናችሁ ደህና ነኝ እግዚአብሔር ይመስገን። እንግዲህ ይሄ የምታዩት ከርቤ ነው። በእንግሊዘኛው ማሄር ይባላል። እንግዲህ ከርቤን ሁላችንም እናውቃለን ማለት ነው። ዛሬ እንግዲህ ከጥቅሙ ተካፋይ እንድትሆኑ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ በእንደዚህ አይነት ሁኔታ ስናጨስ ለቤታችን ጥሩ ሽታ ይሰጠናል። እንደገና ደግሞ እኛን የማነቃቃት ደስ የሚል ስሜት ይፈጥርልናል ማለት ነው። ከርቤ ማሄር ማለት ነው። ዛሬ እንግዲህ ለማህፀን ህመም፣ ለሰውነታችን ውስጥ ለሚፈጠሩ ኢንፌክሽኖች፣ እብጠቶች፣ ለማህፀን እብጠት፣ ለማህፀን እጢና ለሆድ መነፋት፣ ለሚያቅለሸልሽ ነገር፣ ለብዙ ነገር እኔ ብያችሁ አልቅም ለብዙ ነገር ማለት ነው እነግራችኋለሁ ለምን እንደሚጠቅም። ከዚህ በመቀጠል እንግዲህ ማሄርን ኦንላይንም ቢሆን ሱቅ ሄዳችሁ ገዝታችሁ እንደምትጠቀሙ ከዚህ በኋላ ተስፋ አለኝ ማለት ነው። ሰላም ሰላም ጓደኞቼ በድጋሚ ተገናኝተናል ማለት ነው። አሁን ቅድም ሲጤ ሳይቻችሁ ነበር። አሁን ደግሞ እንዴት ለብዙ ነገር እንዴት እንደምንጠቀመው አሳያችኋለሁ ማለት ነው። እንግዲህ ምን ይመስላል እንግዲህ እንደምታውቁት አዲስ አበባ አለ ምን አለሽ ተራ አለ ማለት ነው። እዚህም እንግዲህ ኦንላይን ላይ አዝዤ ነው ያስመጣሁት እና በጣም ብዙ ጥቅም አለው። ከጥቅሞቹ እንደውም በጥቂቱ በነግራችሁ ማለት ነው። ጸረ ካንሰር ነው። ካንሰር እንኳን የተለያየ ካንሰር ቢፈጠር እድገቱን እዛው ያስቀረዋል እንዳይሰራጭ ማለት ነው። እንግዲህ እዚህ ሀገር በጣም ነው የሚጠቀሙት ይሄን መር ማለት ነው ከርቤ እና የሚገርማችሁ ነገር ኢየሱስ ክርስቶስ ሲወለድ ራሱ ሰብአ ሰገል ይዘውለት የመጡ ስጦታ አንዱ ከርቤ ነው ማለት ነው። በመጽሐፍ ቅዱስ ላይ ተጽፎ ታገኙታላችሁ። እዚህም ሀገር እንግዲህ እናቶች እንደ ወይባ ጢስ አለ የሚሸጣል ኦንላይን ላይ ማለት የባህል ሱቅ መሸጫ ቤትም አለ እንደ መቀመጫ ነገር ሆኖ እንደዚህ ቀዳዳ አለው። እሱ ላይ ይሄ ይጨመርና ትንሽዬ ኃይል የሌለው እንደ እሳት ነገር ተደርጎበት በጭስ ማለት ነው። ይሄ ይጨመርና ከዛ በኋላ ውሃ ይጨመርና እንደ እስቲም እሱ ላይ ይቀመጣሉ ማለት ነው። የማህፀን ህመም ያለባቸው ሴቶች እና እሱ ላይ ይቀመጣሉ ለአንድ ለ20 ለ15 ደቂቃ። ከዛ በኋላ ህመሙ እየተሻላቸው ይሄዳል ማለት ነው። እንግዲህ ለአንጀት ለትርፍ አንጀት ይጠቅማል ይላሉ። እዚህ እንግዲህ አንቲ ኦክሲዳንት ነው። የማይጠቅሙ ነገሮችን ሁሉ ከውስጣችን በሽንት መልክ ያወጣልናል ማለት ነው። እንደገና በላብ መልክ ያወጣልናል ማለት ነው ከርቤ ዘይቱ እንግዲህ እሱ በጣም አስፈላጊ ነው። የወገብ ህመምን ይከላከልልናል። ለአእምሮ መረጋጋት፣ ለአፍ ውስጥ ጠረን መልካም ጠረን ይሰጠናል። በጥብጠን እንኳን በምንጠቀምበት ሰዓት ማለት ነው። ለወገብ መገጣጠሚያ፣ ለቆዳ ቁስለት ዘይቱ ለጉንፋን ለብዙ ነገር ይጠቅመናል ማለት ነው። እንግዲህ እንጠቀምላችኋለሁ። ይሄ እንግዲህ የቆየው ነው። እንደዚህ አንድ ቀን ሲያደር እንደዚህ ይሆናል። በጥብጠ ነው ማለት ነው። በጥብጠ ነው ሲያደር እንደዚህ ይሆናል። ከዛ ከሱ ላይ እየወሰድን ጠብጠብ እያደረግን ለአንድ ብርጭቆ ውሃ እነዚህ ሁለቱ በቂ ናቸው ማለት ነው። እንግዲህ አታብዙት፣ የበዛ ነገር ጥሩ አይደለም። እኛ ሀገር ብዙ ጊዜ ዶዙ ነው ብዙ ነገር ጥሩ እየሆነ እያለ መጠኑን አናውቅም። ያ ደግሞ ለጤና ሳይድ ኢፌክት አለው ማለት ነው። እንግዲህ እዚህ ሀገር የሚጠቀሙት እነሱ የሚያዙትም ለአንድ ብርጭቆ ውሃ እነኚህ ሁለቱን ነው ማለት ነው። እኔ እንዴት እንደተጠቀምኩኝ ላሳያችሁ። አሁን ይሄ አንድ ብርጭቆ ውሃ ነው እዚህ ጋር እንደምትመለከቱት ማለት ነው። እንግዲህ ከርቤውን ጨምሬያለሁ። አያችሁ እንዴት እንደሚነጻ ስትጨምሩት። አሁን ውሃ ውስጥ የጨመርኩት እንግዲህ እንደዚህ ይነጻል ማለት ነው። ከዛ እየቆየ ሲል ደግሞ ላሳያችሁ። እንደዚህ ይሆናል። እንደዚህ ይፈረካከሳል። አያችሁት እንደዚህ ይሆናል ማለት ነው። እንደዚህ ሆነ እንደዚህ እንደ ወተት ማለት ነው። እንደዚህ ይሆነ ይሄዳል። እንደዚህ ይሆናልና እሱ እየቆየ ይሄዳል። ሁለት ነው የጨመርኩት። አያችሁ አይደለ? ለአንድ ብርጭቆ ሁለቱ በቂ ነው ማለት ነውና ሁለቱ ብቻ ይበቃል። እና እየቆየ ሲሄድ ደግሞ ተዘብዝፎ ሲል እንደዚህ ወደዚህ ይቀየራል ማለት ነው። ሲያድር ትጨምሩበትና እንደዚህ ክዳን ባለው ነገር ክድን ታደርጉታላችሁ። ከዛ ይሄን እንዳለ አይደለም የምትጠጡት። ይሄ ውስጡ በርከት ያለ ስላለ በማንኪያ ለአንድ ብርጭቆ ማለት ነው አንድ ሾርባ ማንኪያ ከዚህ ውስጥ እየወሰዳችሁ ለምሳሌ አንድ ከዚህ ውስጥ አሁን እችኛዋ ትበቃለች። እንደዚህ በቃ ይሄ ሻይ ማንኪያ ስለሆነ እንደዚህ እየጨመራችሁ መጠጣት ማለት ነውና እንግዲህ እዛ ሰዓት ጥቅሙ ታገኙበታላችሁ። እህቶቼ ሞክሩ ትላችኋለሁ፣ ትወዱታላችሁ። ከቤታችሁ መጥፋት የሌለበት ነገር ነው ከርቤ። ለብዙ ነገር ይጠቅማል፣ ተጠቀሙበት እላችኋለሁኝ። ስለተከታተላችሁኝ አመሰግናለሁ። በሌላ ጠቃሚ ቪዲዮ እኔ የተጠቀምኩበትን ወደ እናንተም ደግሞ ይዤ እስከምቀርብ እግዚአብሔር ሀገራችንን ሰላም ያደርግልን። እግዚአብሔር ባያላችሁ ይጠብቃችሁ። አመሰግናለሁ። ተባረኩ።